ዩኒቨርሲቲዎች ውስጥ ተስፋፍተዋል። ይሄው የምታያቸው እነዚህ ሁለት ሰዎች እንግዲህ ቀርጸው ቪዲዮ ፖስት አድርገዋል። አንድ ሰው ቢቀጣ አንድ ሰው ተመጣጣኝ የሆነ የሚገባውን ፍርድ ቢያገኝ ነገ ሌላ ሰው አይደግመው፣ ነገ ሌላ ተማሪ አይደግመው። ምናልባት ይሄንን አጀንዳ ጸጥ ለማስባል ወይም ደግሞ አጀንዳ ላይ አጀንዳ ሰጥተውን የትኛውን እንደምናወራ ግራ እንዲገባን እየተደረገ ያለ ነው የሚመስለኝ። ጸጥ የምንል ከሆነ ዙሪያችንን የማናይ ከሆነ እነዚህን ሰዎች እንዲጠፉ እማንጮህ ከሆነ ነገ በቤታችን ነገ በልጆቻችን በልጅ ልጆቻችን እናየዋለን። የተጸጸተ ሰው ምንድነው የሚያደርገው? ንስሐውን ይገባል። ይቅርታ ማለት ያለበትን አካል ይቅርታ ይጠይቃል። ከዛ የኢትዮጵያ ሕግ ግብረ ሰዶምን አትደግፍ። የኢትዮጵያ ሕግ ግብረ ሰዶማውያንን በፍጹም አንደግፍ። በሕጋችን ላይ በይፋ በፊት ለፊት ተቀምጧል። ካልሆነ በጣም ነው የሚያሳዝነው። ትክክለኛ ፍርድ የማይሰጥ ከሆነ በጣም ነው የሚያሳዝነው። ትውልዳችንን፣ ልጆቻችንን፣ የነገውን ትውልድ ሁሉንም ነው የምናጣው። ቤተክርስቲያን የማንም ወንበዴ መደበቂያ አይደለች። የማንም ጋጦጥ መሸሸጊያ አይደለችም። ቤተክርስቲያን በመተናነስና በፍርሃት የሚካሄድበት ቦታ ነው። አዶናይ ሲያስተላልፍ የነበረው ነገር በጣም አጸያፊና ደስ የማይሉ ግብረ ሰዶምን የሚያበረታታ ነገር እንደነበረ ቀደም ሲል ማሳውቀናል። አሁንም እንደዛው ነው። መታሰር ያለበት ማን ነው? አሁን ላይ ጋዜጠኛው ነው። ግብረ ሰዶም ሆኖ የተገኘው በማስረጃ የተገኘ እሱም አምኖ ጸበል ነኝ ያለው ሰው በነፃነት ነው እየተነፈሰ ያለው። መከላከያዎችን እንዲያነቃቃ መድረክ ተሰጥቶት እኮ ሰግጥ ፈምስ የሚል መሪ ቃል ይዞ እኮ መከላከያዎች ጋር እኮ ሄዶ ሲሰራ የነበረ ሰው ያኔ ይሄ እንዴት አልታያቸውም? ያኔ ሀገርን የሚያክል ዳር ድንበርን የሚያስጠብቅ መከላከያን ሄዶ ላነቃቃ ሲል ማን ነው መንቃት ያለበት የሚለው እንዴት አልታያቸውም? የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በሰሜን አሜሪካ ኦሃዮ ኮሎምበስ የደብረገነት ቅዱስ ሚካኤል ካቴድራል ከታህሳስ 10 እስከ 12 2018 ዓ.ም ወይንም ከዲሴምበር 19 እስከ 21 2025 ድረስ የሚቆይ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ዓላማውም ቤተ ክርስቲያኑን ለማደስና እንዲሁም የአብነት ትምህርት ቤትን ለማጠናከር ነው። ዕለታዊ መርሃ ግብሩ ከተለያየ ቦታ የሚመጡ ዘማሪያን፣ ሰባኪያንና አባቶች የሚገኙበት እጅግ ግሩምና ድንቅ የሆነ ዝግጅት ተዘጋጅቷል። የዕለቱን ዝግጅት በተለያዩ ሚዲያዎች ቀጥታ ስርጭት ይካሄዳል። እርሶም የቤተክርስቲያን አንዲትነትን አምነው ከበረከቱ እንዲካፈሉ በፍቅር ጥሪያችንን እናስተላልፋለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። ሰላም ጤና ይስጥልኝ ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በአዲስ ርዕሰ ጉዳይ ልናወራችሁ እዚህ ስቱዲዮ ተገኝተናል። የዛሬ ርዕሰ ጉዳያችን እንግዲህ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ የነበሩ ጉዳዮች መካከል አንዱ የሆነው የቲክቶከር አዶናይ መታሰር ጉዳይ ነው። ሌላኛው ደግሞ የጋዜጠኛ ሶፎንያስ ጉዳይ ነው። መጀመሪያ እንግዲህ ስለ አዶናይ እናንሳ። አዶናይ መታሰሩ አግባብነት አለው ብዬ አስባለሁኝ። መታሰሩ ትክክል ነው፣ ግን የታሰረበት መንገድ ትክክል ነው ወይ ብለን ስንጠይቅ በፍጹም የፌዴራል ፖሊስ እንዳወጣው መረጃ ከሆነ አሰርኩበት ያለው ምክንያት የለበሰው አለባበስ ኢትዮጵያውያንን የማይወክል ከኢትዮጵያውያን ባህልና ስርዓት ያፈነገጠ ነው ብሎ ያሰባቸውን ብዙ ቲክቶከሮች እያሰረ ነበር የሚገኘው። ከቀናት በፊት እኛም ገልጸናል። 5 ቲክቶከሮች ታስረው ደስታችንን ለእናንተ ለውድ ተመልካቾቻችን ገልጸን ነበረ። አሁን ግን የአዶናይና የጃኒ የመታሰር ጉዳይ ከጀርባው ሌላ ነገር አለው ብዬ አስባለሁ። እነዚህ ሰዎች የቲክቶክ አዋርድ ላይ የለበሱት ልብስ በአንጻራዊነት ስርዓት አለው ብዬ የማስበው በጣም ብዙ ሰው ደግሞ የሚጋራኝ ሀሳብ ነው ብዬ ነው የማስበው። ምክንያቱም ጃኒ ለብሳ የመጣችው ረጅም አበሻ ቀሚስ ሊያውም እጀ ሙሉ ፊት ለፊቱ ምንም ያልተገላለጠ ከታች ረጅም የሆነ አበሻ ቀሚስ ነው
አዶናይ ለብሶ የመጣው ሙሉ ሱፍ ነው። ይሄ ከሀገራችን ባህል ጋር ምኑ ጋር እንደሚጣረስ አላውቅም። አዶናይ ሲያስተላልፍ የነበረው ነገር በጣም አጸያፊና ደስ የማይሉ ግብረ ሰዶምን የሚያበረታታ ነገር እንደነበረ ቀደም ሲል ማሳውቀናል። አሁንም እንደዛው ነው። ሰግጥ ፈምስ ደድብ ፍጹም ኢትዮጵያዊነትን የሚወክል ነገር እንዳልሆነ አምናለሁኝ። ምክንያታቸው ይሄ ቢሆን ያስኬዳል። እነሱ ግን ያሉት ምክንያት ባለባበስ ጉዳይ ነው ያሰርኩትኝ ማጣራቶችን እያደረኩኝ ነው ያለው ፌደራል ፖሊስ። እና ይሄንን ሳስብ ሰሞኑን የተነሳ አንድ ጉዳይ ነበር አይደለም፣ መግቢያ ላይ አንስቼዋለሁኝ። የጋዜጠኛ ሶፎንያስ ጉዳይ ግብረ ሰዶም ሆኖ ተገኝቶ ለሱ ፍርድ መሰጠት አለበት፣ ወደ ፍርድ ቤት መግባት አለበት፣ ወደ ፖሊስ ጣቢያ ገብቶ መታሰር አለበት እያለን እየጮህን የምንገኘውና ምናልባት ይሄንን አጀንዳ ጸጥ ለማስባል ወይም ደግሞ አጀንዳ ላይ አጀንዳ ሰጥተውን የትኛውን እንደምናወራ ግራ እንዲገባን እየተደረገ ያለ ነው የሚመስለኝ። የአዶናይ መታሰር ለማን ይጠቅማል ብላችሁ ካሰባችሁ አሁን ላይ ለግብረ ሰዶማውያን ይጠቅማል ብዬ አስባለሁኝ። እሱ ግብረ ሰዶም ነው አይደለም ሌላ ጉዳይ ነው፣ የምንመለስበት ጉዳይ ነው የሚሆነው። ምክንያቱም እሱም እንደዚህ የሚያስብሉ ብዙ ነገሮችን ሲያደርግ ነበረ። አንድ ትልቅ የሚባል ፖድካስት ላይ ራሱ የተናገረው ነገር ነበርና ጀርባው የሱ መጣናት አለበት የሚለው ላይ ምንም አይነት ተቃውሞ የለኝም። ተቃውሞ በአሁን ሰዓት መታሰሩ አግባብነት አለው ወይ ነው። በእኔ አመለካከት በፍጹም አግባብነት የለውም። ቅድምም ብየዋለሁኝ። የታሰረበት ምክንያት ምንም ውሃ የሚያነሳ ጉዳይ አይደለም። መታሰር ያለበት ማን ነው? አሁን ላይ ጋዜጠኛው ነው። ግብረ ሰዶም ሆኖ የተገኘው በማስረጃ የተገኘ እሱም አምኖ ጸበል ነኝ ያለው ሰው በነፃነት ነው እየተነፈሰ ያለው። የሱን አጀንዳ ለማጥፋት ሌላ አጀንዳ የተሰጠን ይመስለኛል። ቆም ብለን ልናስብ ይገባል። ትናንት ከጓደኞቼ ጋር ከተለያዩ ሰዎች ጋር እያወራሁኝ ነበር። ነዳጅ ጨምሯል፣ ግን ስለ ነዳጅ መጨመር በጣም ብዙ ሰው አያውቅም። ይሄ የሆነው በምን ምክንያት ነው? ሌላ የምንወያይበት አጀንዳ ስለተሰጠን። አንዳንድ ነገሮችን ሳስብ አዶናይን ከዚህ በፊት እኮ መከላከያዎችን እንዲያነቃቃ መድረክ ተሰጥቶት እኮ ሰግጥ ፈምስ የሚል መሪ ቃል ይዞ እኮ መከላከያዎች ጋር እኮ ሄዶ ሲሰራ የነበረ ሰው። ያኔ ይሄ እንዴት አልታያቸውም? ያኔ ሀገርን የሚያክል ዳር ድንበርን የሚያስጠብቅ መከላከያን ሄዶ ላነቃቃ ሲል ማን ነው መንቃት ያለበት የሚለው እንዴት አልታያቸውም? ያኔ ይሄንን ጥያቄ እንዴት አልተነሳም? እኛ ስንጮህ የነበረው ስለ ግብረ ሰዶሞች ነው። በዚህ ሳምንት ከአዶናይ ከቲክቶከሮቹ ውጪ ትልቅ አጀንዳ አለን ብዬ አስባለሁ። የሶፎንያስ ጉዳይ እንደዚህ ቸል የሚባል ነገር መሆን አለበት ብዬ አላስብም። ጸበል ገባ እሰይ እንኳን ገባ። የእውነት ያደረገው ነገር መደረግ እንዳሌለበት አምኖ ከሆነ የትም መሸሸጋ የለውም። ከእናትም ቤት በላይ ቤተክርስቲያን አቅፋ የምትቀበል ቦታ ናት። ንስሐ የተዘጋጀልን ለዛ ነው። የእውነት ንስሐውን ይግባ። የእውነት እየተጸጸተ ከሆነ ማለት ነው። የምር ያደረገው ነገር ትክክል እንዳልሆነና ብዙ ሰዎችን እንዳስከፋ ነገሮች ስር እንደሰደዱ አምኖ ከሆነ ከቤተክርስቲያን ውጪ ሌላ የትም መሸሸጋ የለውም። ግን የእውነት የተጸጸተ ሰው ምንድን ነው የሚያደርገው? ንስሐውን ይገባል። ይቅርታ ማለት ያለበትን አካል ይቅርታ ይጠይቃል። ከዛ የኢትዮጵያ ሕግ ግብረ ሰዶምን አትደግፍም። የኢትዮጵያ ሕዝብ ግብረ ሰዶማውያንን በፍጹም አንደግፍም። በሕጋችን ላይም በይፋ በፊት ለፊት ተቀምጧል። የሚያስቀጣውን ያህል ቅጣት ሊቀጣ ከገባበት ምሽግ መውጣት አለበት ብዬ አስባለሁ። የተጸጸተ ሰው እንደዛ አያደርግም። የተጸጸተ ሰው የሚያደርገው ምንድን ነው? መጀመሪያ መሸሸጋ የሆነችውን ይቅርባ የሆነች ቤተክርስቲያን ይሄድና ማድረግ ያለበትን ነገሮች ያደርጋል። ንስሐ መግባት ካለበትም ጸበልም ከሆነ እንደው አይምሮም ተነክቷል የሚል ከሆነ አባቶች እንዲጸልዩለት ማድረግ ያለበትን ነገር ያደርጋል። ከዛስ ህዝቡ ጋር ይወጣና ያደረኩት ነገር እጅግ በጣም አጸያፊ ነው፣ ስለዚህ ይቅርታችሁን እፈልጋለሁኝ፣ እባካችሁ በጸሎታችሁ አስቡኝ ብሎ ጠይቆ የሚደርስበትን ቅጣት ግን ሊቀጣ ይወጣል። አንዳንድ ሰዎች አላችሁ ልክ የሆነ ነገር ሲፈጠር ነጠላችሁን ታነሳላችሁ፣ ቤተክርስቲያን ትሄዳላችሁ። ቤተክርስቲያን የማንም ወንበዴ መደበቂያ አይደለችም። የማንም ጋጦጥ መሸሸጊያ አይደለችም። ቤተክርስቲያን በመተናነስና በፍርሃት የሚካሄድበት ቦታ ነው። ንስሐ ሲገባ በድፍረት አይደለም፣ መተናነስ አለብን። ኃጢአታችን የምር ሊሰብረን ይገባል። ያደረግነው ነገር የምር ውስጣችን ሊሰማው ይገባል።
ይሄን ነገር እንዴት ነው ያደረኩት? ምን ሰዓት ነው ያደረኩት? እግዚአብሔር ወይ ይቅር በለኝ ብለን ነው የምራችንን ነው መሄድ ያለብን። የምራችንን ስንሄድ ሁሉም ሰው ያውቃል። ሶፎንያስ ከዚህ በፊት ባለፈው ማንስቻለሁ እግረኛው ሚዲያ ላይ ቀርቦ ራሱን ሲያስተባብል የኢትዮጵያ ሕዝብ ተቀብሎታል። 100 ምናምን ሺህ ሰው ተቀብሎ አምኗል። ከሱ ጋር ቆመን እግረኛው ሚዲያን ስንሰድብ ነበር። ምን አይነት ጋዜጠኛ ነህ? ምን አይነት ሰው ነህ? እንዴት አክሴፕት አታደርገውም? እንዴት አትረዳውም? እንዴት ባሉባልታ እንደዚህ አይነት ነገር ታደርጋለህ ብለን ስንተች ነበር። በጣም ብዙ ሰው ሲተች ነበር። እውነታው ሲጋለጥ ማንም እግረኛው ሚዲያን ትክክል ነህ ያለው የለም። ይሁን ይሄ አይባል ችግር የለውም። ግን ልክ እውነታው ሲመጣ እውነታው ሲገለጥ ቤተክርስቲያን አይደለችም መሸሸጊያ። እኔ ድጋሚ እናገራለሁ፣ የተጸጸተ ሰው ይህንን አያደርግም በፍጹም በፍጹም። የኢትዮጵያ መንግስት ግብረ ሰዶም እንዲስፋፋ የበኩሉን አስተዋጽኦ እያደረገ ነው። በህግ ደረጃ አስቀምጠው እንጂ ስንት ግብረ ሰዶማውያን ናቸው በይፋ እየተንቀሳቀሱ ያሉት። አንዳንድ ሰዎችም አሉ በቪዲዮ ሁላ እየቀረጹ እኔ ግብረ ሰዶም ነኝ፣ እምኖረው አዲስ አበባ ውስጥ ነው፣ እምኖረው ኢትዮጵያ ውስጥ ነው እያሉ ያሉበትን አካባቢ ሁሉ እየቀረጹ ፖስት እያደረጉልን ያሉት። እነሱን ለምንድን ነው ጸጥ የሚለው? ስንት ሰው ነው ስንት ህፃን ተደፍሮ የዛሬ 2-3 ዓመት በጣም ብዙ ህፃናቶች ተደፍረው ፍትህ ከማጣት የቁም እስረኛ ሆነው ደፋሪዎቻቸው አንገታቸውን ደፍተው ደፋሪዎች አንገታቸውን ቀና አድርገው የሚሄዱበት ሀገር ላይ ነው ያለነው። እንዴት እነዚህን ጸጥ ይላል? እና አዶናይን ለማሰር ልብ ያለው ሰው ትክክል አይደላችሁም የሚል መንግስት እነዚህን እንዴት ጸጥ ይላል? የትኛው ነው ሚዛን ላይ ሲቀመጥ የትኛው ነው ሚዛን የሚደፋው? ወይስ ከጀርባው ሌላ አጀንዳ አለ? ከጀርባው የተደበቀ ነገር አለ ወይ? በጣም ልንጠይቅ ይገባል። ስንጠይቅ መልስ እንደምናገኝ እንግዲህ በባለፈው ሳምንት አይተናል። የፍርድ ሂደቱ ምን ይመስላል? እውነት መንግስት የሀገራችን ሁኔታ የሀገራችን ባህል አሳስቦት ነው ወይ እነዚህን ሰዎች ያሰረው የሚለው አጠያያቂ ነው። ምክንያቱም በጣም ብዙ ህፃናቶች ተደፍረዋል። በጣም ብዙ እናቶች እያለቀሱ ነው። አንድ ያነበብኩት ነገር ነበር፣ ሪፖርተር ጋዜጣ ያወጣው። ትልልቅ አዛውንቶች በልጅ ልጆቻቸው እየተደፈሩ ነው። ለአብነት ብለው አንድ እናት ወጥተው ነበር። የ63 ዓመት እናት ናቸው። የገዛ ልጃቸው ከ55 ዓመት ጀምሮ ሲደፍራቸው ነበር። ከአንዴም 2-3 ፖሊስ ጣቢያ ሄደው አመልክተው ታስሮ ነበር፣ ግን ተለቀቀ። እኚህ እናት እንግዲህ እንደው በኔ ብቃ እናቶች አሳዳጊዎች ከዚህ በላይ ግፍ ሊደርስባቸው አይገባም። እኔ ያለው ተመሳሳይ ሁኔታ ላይ ያለ ነው። ስለዚህ እናንተም ውጡና የሚገባውን ቅጣት ያግኝ ብለውኝና ስለወጡ ነው። ምን ያህል ሰዎች በቤታቸው ውስጥ እየተሰቃዩ እንደሆነ እሱ ቤት ይቅጠራቸው። ነገሮች በዚህ ሁኔታ የሚቀጥሉ ከሆነ ነገ እያንዳንዳችንን ቤት ያንኳኳል። ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረ በተለይ የቲክቶክ ፕላትፎርሙ ላይ ላይቭ ላይ ጌም ምናምን ብለው የሚጫወቱት ነገር አለና እሱ ራሱ ፈር የለቀቀ ነገር ነው። በቃ ምንም ባህል፣ ስርዓት፣ ወግ ማረግ ምንም በቃ ኢትዮጵያዊነትን ተውት። አንድ ሰው ጭንቅላት ያለው ሰው የማያረጉትን ነገሮች በጣም ሲደረግ ነበር። እንደነዚህ አይነት ሰዎች መታሰር አለባቸው። ምክንያታዊ የሆነ እስር ነው የሚገባን። በቃ ምክንያታዊ የሆነ ነገር ሲደረግ እናበረታታለን እኮ። በባለፈው ሳምንት እኮ በቃ ልባችን በሐሴት ሞልቶ ደስ ብሎ ጩኸታችን መልስ አገኘ። ዝም ብላችሁ ነው የምትጮሁት፣ በባዶ ሜዳ ነው የምትጮሁት የሚሉንን ሰዎች ይኸው ብለን ያሳየንበት ሳምንት ነበር አይደለም? መታሰራቸው እኔ ከየነጃኒ የናዶናይ መታሰር ትክክልም ነው። እሱ ላይ ተቃውሞ የለኝም። የታሰሩበት መንገድ እንዴ እኔ ይሄ ልጅ ቲክቶክ ላይ ይሄ ባለጌ ሳይታሰር ይሄ ባለጌ ይቅርታ ስላለ ዝም እየተባለ እነ ሶፎንያስን የሚያክሉ ግብረ ሰዶማዊነትን እንደ ሀገር እያስፋፉ የነበሩ ሰዎች ጸጥ ተብለው እነዚህ ሰዎች መታሰራቸው ምንም አግባብነት አለው ብዬ አላስብም። የሆነ ቦታ ላይ ያለው በቃ እዚህ ቦታ ላይ ነው ያለው እቺን ፓርት እና ጥራት ምናምን የምንለው ጉዳይ አይደለም። ዩኒቨርሲቲዎች ውስጥ አሉ፣ ክፍለ ሀገር ላይ ቤተ ክርስቲያን ውስጥ ተሰግስገው አሉ። ትልልቅ የምንላቸው የእምነት ተቋማቱ ላይ ተሰግስገው ነው ያሉት። ትልልቅ የሚባሉ ቦታዎች ላይ ይዘው ነው ያሉት። የመንግስት መስሪያ ቤት ትልልቅ የመንግስት ድርጅቶች ውስጥ አሉ፣ በደንብ አሉ። እንደው ትልልቅ የመንግስት ተቋማት ላይ ስላሉ የሶፎንያስ ጉድ መውጣቱ የሶፎንያስ ነገር መውጣቱ
እነሱን ስለሚነቀንቅ የነሱ ነገር እንዳይነሳ ነው አሁን መነጋገሪያ የሆነውን አዶናይን ያዙት። ሌላ ምንም ምክንያት አላቸው ብዬ አላስብም። ኢትዮጵያ ውስጥ እልፍ ጉዳዮች አሉ። በጣም መታሰር ያለባቸው እስር ቤት መግባት ያለባቸውና መጣራት ያለባቸው በጣም ብዙ ሰዎች አሉ። ስንት ህፃናቶችን የደፈሩ ሰዎች አንገታቸውን ቀና አድርገው እየሄዱ ነው። ስንት በኮሮና ሰዓት እኮ ያላየነው ነገር የለም። እነ መምህር ያላሰሙን ነገር የለም። ስንት ዓመት ሙሉ ሲጮህበት የነበረ ጉዳይ ቸል ተብሏል። የሚጮሁትን ነበር እንደውም ሲያስሩ የነበረው። እውነት ትሳሳለች እንጂ አትበጠስም። ይሄኛውም እውነት ይወጣል። እኛም መጮሃችንን አናቆም። አሁንም ደጋግመን የምንለው ይሄ ልጅ ለፍርድ ይቅረብልን። በጣም ብዙ ኢትዮጵያውያንነትን ዝቅ ያደረጉ ሀገራችንን የሚገልጻሉ ብለን የማናስባቸው ሰዎች አሁንም እንደልባቸው እየተንቀሳቀሱ ነው። አሁንም እነሱን ሰዎች እያደኑ ማሰር ይሄ የፌደራል ፖሊሱ ስራ ነው። እኛ እንጮሃለን። ስንጮህ መልስ እንዲሰጠን እንፈልጋለን። የኛ የአንድ ሰው ድምፅ አይደለም ይዘን እዚህ ጋር የምንቀርበው፣ የብዙ ኢትዮጵያውያንን ድምፅ ነው። የነገውን ትውልድ ነው ይዘን የምንመጣው። ዩኒቨርሲቲዎች ውስጥ ተስፋፍተዋል። ይኸው የምታያቸው እነዚህ ሁለት ሰዎች እንግዲህ ቀርጸው ቪዲዮ ፖስት አድርገዋል። ማን ጠየቃቸው? ምን ያህል ጊዜስ ነው ዝም የሚባሉት? ነገ ይህንን አይቶ ሌላ ሰው ይደግመዋል። የዚች የኢቫንን አለባበስ አይታ አንድ እህታችን ፌስቡክ ላይ ፖስት አድርጋለች። 2-3 ይሆናሉ። ከዛ ኖርማል ይሆናል። ቀስ በቀስ ነው እያንዳንዱ ነገር የሚሆነው። ቀስ በቀስ ነው የተስፋፉት። ቀስ በቀስ ነገሮች ስር ይሰዱና ልክ ሲወጡ ምንም ማድረግ የማንችልበት ሁኔታ ላይ እንሆናለን። 15 ዓመት መጮህ ቀልድ አይደለም። 15 ዓመት ሙሉ ሲጮህበት የነበረ ጉዳይ ነው። ያኔ የመጀመሪያውን 2 እና 3 ዓመት ሲጮህ ትክክለኛ መልስ ትክክለኛ ፍርድ ተሰጥቶ ቢሆን ኖሮ አሁን ላይ እንደዚህ ያበረክቱም ነበር። መጀመሪያ ጥናቱ ሲካሄድ ስንት % ነበሩ? አሁን ምን ያህል ቁጥር ላይ ደርሰዋል? መልሱን ለእናንተ ትቻለሁ። አሁንም ግን እያሳደድን ፍርድ የሚገባው ፍርድ እንዲያገኝ መታረም ያለበት እንዲታረም ካላደረግን ነገ ቤታችን ነገ ልጆቻችን አረኔ ወንድ አይደለሁም ሴት ነኝ፣ አረኔ ሴት አይደለሁም ወንድ ነኝ፣ እንደውም ወንድም ሴትም አይደለሁም የሚል ትውልድ ይፈራል። ትምህርት ሚኒስቴር አንድ ትልቅ ነገር አንስቷል። ከ18 ዓመት በታች ያሉ ሰዎች ሶሻል ሚዲያ እንዳይጠቀሙ ደይ የሚባል ነገር እንዲቆም ተወስኗል። ትምህርት ሚኒስቴር ያደረገው ነገር ይበል የሚያሰኝ ነው። በቃ ደስ የሚል ነገር ነው፣ ግን ተግባራዊ ሲደረግ ነው። አሁን ዳዮች እየተከበሩ አይደለም፣ በደንብ እየተከበሩ ነው። ሊያውም በደንብ በቃ ተስፋፍተው ቦታ ተሰጥቷቸው ምናምን ሶሻል ሚዲያ ላይ ተማሪዎች የሉ አሉ፣ ሊያውም ከነ ሪፎርማቸው። እነዚህ ሰዎች ተከተዋል አልተቀጡም? አንድ ሰው ቢቀጣ አንድ ሰው ተመጣጣኝ የሆነ የሚገባውን ፍርድ ቢያገኝ ነገ ሌላ ሰው አይደግሙም፣ ነገ ሌላ ተማሪ አይደግሙም። እነዚህ ሰዎች የታሰሩት በአለባበስ የታሰሩት እነዚህ 5 ቲክቶከሮች ትክክለኛ የሆነ ፍርድ ቢሰጣቸው በእርግጠኝነት ከተካሄደ እንኳን ይሄ አዋርድ ከተካሄደ እንኳን ሲካሄድ አለባበስ በስነ ስርዓት የያዘ ኢትዮጵያዊነትን የሚወክል ምክንያቱም ማንም መታሰር አይፈልግም። ማንም የሚፈልጉት ደድበው ዝና ማግኘት ደድበው ገንዘብ መስራት እንጂ መታሰር ማንም አይፈልግም። ማንም እስር ቤት መቀመጥ አይፈልግም። ማንም 10 እና 15 ዓመት ፖሊስ ጣቢያ ውስጥ መቀመጥ አይፈልግም። ታስሮ መቀመጥ አይፈልግም። ተመጣጣኝ የሆነ ፍርድ ከሰጠን እውነት የምንፈልጋትን የቃል ኪዳን ሀገር ናት የተባለላትን ኢትዮጵያ፣ ትክክለኛዋን ኢትዮጵያ፣ ወግ ማዕረግ ያላትን ኢትዮጵያ፣ ስርዓት ያላትን ኢትዮጵያ እናገኛታለን። ካልሆነ በጣም ነው የሚያሳዝነው። ትክክለኛ ፍርድ የማይሰጥ ከሆነ በጣም ነው የሚያሳዝነው። ትውልዳችንን፣ ልጆቻችንን፣ የነገውን ትውልድ
ሁሉንም ነው የምናጣው። አገራችን ላይ በጣም ብዙ ነገሮች እየተካሄዱ ነው። አይሆንም፣ ኢትዮጵያ ውስጥ አይሆንም፣ አይደረግም፣ በፍጹም ኢትዮጵያውያን ይህንን አንቀበልም፣ አረ ኢትዮጵያ ውስጥ በፍጹም አይመጣም ያልናቸው እያንዳንዷ ነገሮች መጥተው አይተናል፣ ሆነው ተደርገው አይተናል። ኢትዮጵያ የዛሬ 10 ዓመት እርቃን መሄድ አይደለም ሴት ልጅ ሱሪ ለብሳ የተቀዳደደ ሱሪ ስትለብስ ቤተሰቦች ያዩኝ አላዩኝ ብላ ተሳቃን። አሁንስ እርቃን መሄድ ችግር የለው፣ ፓንት ቀረሽ የሆነ ልብስ መልበስ ችግር የለው። ቀስ በቀስ ተላምደናል። ይህንንም የግብረ ሰዶማውያንን ጉዳይ ያላምዱናል። ግን በፍጹም እኛ ተላምደን አንቀመጥም። እስከ መጨረሻው ድረስ እንጮሃለን። ጩኸታችን መልስ እስኪያገኝ ድረስ እንጮሃለን። እዚህ ቦታ ነው ያሉት አንልም። በጥናት በትልቅ ማስረጃ ተቀምጠው ይዘን ነው የምንገኘው። እያንዳንዱ ነገር ይወጣል። ልክ ሲወጣ ሁሉም አንገቱን ይደፋል። ስለዚህ ሁላችንም ያለንበትን ተቋም እናጽዳ። የፌደራል ፖሊሱ ከፌደራል ፖሊስ ይጀምር፣ መከላከያው ከራሱ ከመከላከያ ይጀምር፣ ዩኒቨርሲቲዎች ከራሳቸው ከዩኒቨርሲቲው ይጀምሩ። ሁላችንም በያለንበት እንደዚህ አይነት ነገር ያረጋሉ ብለን የምናስባቸውን ሰዎች ተከታትሎ ለህግ መቅረብ ያለበት ለህግ መቅረብ፣ መመከር መገዘጽ ያለበት መመከር መገዘጽ። አለቀ። አንድ አንበሳ 10,000 ብር ለማውረድ ላይቭ ላይ ምን ያልተካሄደ ነገር አለ? ምን ያልተደረገ ነገር አለ? ከዛ የሚከተላቸው ሰው ነው። ላይቭ ላይ ስንት ሰው ነበረ ነው? ምን ያህል ሰው ቁጭ ብሎ ታብታብ እያደረገ ነበር? ምን ያህል ሰው የሚያዟቸው ሰዎች ምን አይነት ሰዎች ናቸው? ከምን አይነት ሰዎች ጋር ነው ጌም እየተጫወቱ ያሉት? ነገ ይሄንን የሚያይ ትውልድ ምንድነው የሚሆነው? ምንድነው ጣፋንታው? ምንድነው? ማን ነው የነገዋን ኢትዮጵያ የሚረከባት? ምን አይነት ሰው ነው? እያንዳንዱን ነገር ባሰብነው ቁጥር ራስ ምታትን የሚለቅብን። በድጋሚ እናገረዋለሁ። ጸጥ የምንል ከሆነ ዙሪያችንን የማናይ ከሆነ እነዚህን ሰዎች እንዲጠፉ የማንጮህ ከሆነ ነገ በቤታችን ነገ በልጆቻችን በልጅ ልጆቻችን እናየዋለን። ጊዜው ሩቅ አይደለም። የዛሬ 15 ዓመት 10 ዓመት ምን አይነት ደረጃ ላይ ነበሩ? አሁን ምን አይነት ደረጃ ላይ ደርሷል የሚለው ማሰብ በቂ ነው። የዛሬ 10 ዓመት በዚህ ሁኔታ ከቀጠለ ኢትዮጵያ ምን አይነት ሀገር እንደምትሆን ማሰብ ቀላል፣ በጣም ቀላል። እባካችሁ ነገሮች ስር ሳይሰዱ በአጀንዳ ላይ አጀንዳ ሳይሰጠን ነገሮችን እያጠራን እንድንሄድ ፍቀዱልን። የሚመለከተውም አካል የራሱን የሆነ እርምጃ ይውሰድ። በዚህ ርዕሰ ጉዳይ ላይ እንግዲህ ረጅም ሰዓት ማውራት ይቻላል። ብዙ ጥያቄዎች ይነሳሉ፣ ይጣላሉ ተመልሰው። ግን ጆሮ ዳባ ልበስ እየተባለ እየታለፈ ያለ ጉዳይ ነው። ድምጽ መልስ እስካልተሰጠን ድረስ እኛ መጮሃችንን አናቆምም። እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ያላችሁን ሀሳብ፣ አስተያየት፣ ጥቆማ ካላችሁ የኮሜንት መስጫው ሳጥን ላይ ብታስቀምጡልን ይደርሰናል። እኛ ለእናንተ ተመልሰን የምናጋራችሁ የምናቀርብላችሁ ይሆናል። ሀሳባችሁን እንግዲህ በኮሜንት መስጫ ሳጥን ላይ ያስቀምጡልን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ
ማንነት